The advantage and limitation of globalization ስናይ what is globalization first globalization ምንድነው የምንለው በአማርኛ እርስ በርስ ትስስር የምንለው ወይም ደግሞ አንድ ሀገር ከሌላ ሀገር ጋር በተለያየ በአንድም በሌላ መንገድ የሚገናኝ ከሆነ globalization እንለዋለን። ይሄ ዘመናዊነት የምንለው አብዛኛውን ጊዜ most of the times peoples they are just interconnected with each others or countries they are connected with each others regions or continents they are by any means they are connected የሚሆኑ እርስ በራሳቸው የሚገናኙ ኔትወርክ መፍጠር ማለት ነው። ይሄ ማለት አንድን ዓለም ወደ መንደር እንደመቀየር ማለት ነው። ግሎብ ቼንጅድ ቱ ቪሌጅስ የምንለው ማለት ነው። አንድን ዓለም ወደ ቪሌጅ ትቀይራለች ነው። ያ ማለት ምንድነው? ሞስት ኦፍ the peoples they are interconnected ወይም ደግሞ ካንትሪ ኢንተርኮኔክትድ የሚሆኑበት ሲስተም ምን ይባላል? ግሎባላይዜሽን። ሶ ግሎባላይዜሽን በምናይበት ሰዓት increased global interconnectedness through trade and cultures ማለት በምንድነው ኢንተርኮኔክትድ የሚሆኑት? ትሬድ ወይም ደግሞ በከልቸር አማካኝነት ኢንተርኮኔክሽንስ አለ ማለት። the other one driven by what? ኮሜርስ ቴክኖሎጂ ኤንድ መልቲናሽናል ኮርፖሬሽንስ በምንድነው ሊገናኙ የሚችሉት? ብዙ ሀገሮች በቴክኖሎጂ ትስስር አለ። መልቲናሽናል ኮርፖሬሽንስ የምንላቸው አንድን ሀገር ከሌላ ሀገር ጋር ኮኔክት የሚያደርጉ ከፍተኛ የሆኑ እነዚህ ቢግ ኮርፖሬሽንስ የምንላቸው ዋና ኢኮኖሚ ቤዝ የሆኑ በተለያዩ ሀገሮች ላይ ሊገኙ የሚችሉ እነዛ ቢግ ኮርፖሬሽኖች ከሌላ ሀገር ጋር ባይ ኤኒሚስ ኮኔክሽንስ ይፈጥራሉ ማለት ነው። ለምሳሌ ሌትስ ሴይ ቦይንግ የምንለው ወይም ደግሞ የፕሌን ኢንዱስትሪ አሜሪካ ላይ ይገኛል። ይሄ ቦይንግ ምንድነው? ምርት ያመርታል። ምርት ካመረተ በኋላ ለተለያዩ ሀገሮች ይሸጣሉ ማለት ነው። ያ ማለት ሌሎች ሀገሮች they are depend on this industry ማለት ነው። በዚህ ኢንዱስትሪ ላይ ኢንተርኮኔክትድ ወይም ደግሞ ተያይዘዋል ማለት ነው። ወይም የምንጠቀምባቸው እነዚህን ለምሳሌ ላፕቶፕ ወይም ደግሞ ፎን የመሳሰሉ ነገሮች ሌላ ሀገር ላይ ይመረታሉ። ከነዛ ሀገሮች ላይ እኛና እንወስዳለን ማለት ነው። ሪሶርስ ግብአት ደግሞ ከኛ ሊወስዱ ይችላሉ ማለት ነው። one country depend on another country by any means ማለት ነው። ሪሶርስ ሼር የምናደርግ ከሆነ ቴክኖሎጂ የምንለዋወጥ ከሆነ ያ ምን እንለዋለን ማለት ግሎባላይዜሽን ማለት ነው። accelerated in the past 50 years ማለት እድሜውን በምናይበት ሰዓት almost 50 years most of the times ይሄ ኢንተርኮኔክሽናችን በጣም እየጨመረ ነው ማለት ነው። በአሁኑ ሰዓት ብዙ ዘመናዊ የሆኑ ነገሮች ጥቅም እንገኛለን ወይም በአለማችን ላይ ብዙ ዘመናዊ የሆኑ ነገሮች ኢኖቬት የተደረጉ እነዛ ኢኖቬት የተደረጉ ነገሮችን ሌሎች ሀገሮች ተቀብለው ይጠቀማሉ። የዕለት ተዕለት ኑሯቸውን ያቀላሉ ማለት ነው። ኢንሾርት ሲና ዘ ቦዝ ኦፖርቹኒቲ ኤንድ ትሪት ነው። እዚህ ጋር በምናይበት ሰዓት እንደ በአንድ በኩል እንደ ጦርነት ይታያል፣ በሌላ በኩል ደግሞ እንደ ትሪትም ነው። ግሎባላይዜሽን ራሱን የቻለ ኢምፓክት አለው። ዊል ሲ ዚስ ዋን አድቫንቴጁ ምንድነው የሚለውን በምናይበት ሰዓት ግሎባላይዜሽን ምን አይነት ጥቅም አለው? ዋት ኢዝ ዘ አድቫንቴጅ ግሎባላይዜሽን? ጥቅሙ ምንድነው? ይሄ የተለያዩ ሀገሮች እንደምታውቁት እዚህ ጋር ኢንተርኮኔክትድ ኤቭሪዌር the countries are what ኢንተርኮኔክትድ ማለት ነው። ይሄ ምንድነው የሚያሳየው? ቡስትስ ጉድስ ኤንድ ሰርቪስስ ፕሮዳክሽንስ ማለት ይሄ ምርት ለመጨመር ምን ያደርጋል? ያገለግለናል። ጉድስ ኤንድ ሰርቪስን ፕሮዲዩስ አድርገን በዓለም አቀፍ ገበያ ላይ ተወዳዳሪ ሆነን ለመሸጥ ኢንሾርት ከሌሎች ሀገሮች ጋር መገናኘት እኛ ሀገር ያለው ሪሶርስ ሌላ ሀገር ላይ ላይኖር ስለሚችል የኛን ሪሶርስ ወደ እነሱ እንሸጣለን፣ ከነሱ ደግሞ የምንፈልገውን እንገዛለን። እንደዚህ አይነት ኢንተርኮኔክሽንስ ይፈጠራል ማለት ነው። ፕሮሞትስ ኢንተርናሽናል ትሬድ ኢኔብልስ ካንትሪስ ቱ አክሰስ ዋይደር ማርኬትስ አብዛኛውን ጊዜ ሀገሮች ዋይደር ማርኬት እንዲኖራቸው ያደርጋል። ፋሲሊቴትስ ካልቸራል ኤክስቼንጅ ኤንድ ስኪል ዴቨሎፕመንት ካልቸራል ኤክስቼንጅም አለ። ኢንኬዝ ፒፕል ለምሳሌ አንድ ቦታ ሌላ ቦታ በሚንቀሳቀሱበት ጊዜ ግሎባሊ ሙቭ በሚያደርጉበት ሰዓት የራሳቸውን ካልቸር ሌላ ካልቸር መለዋወጥ ከነሱ ደግሞ የሆነ ካልቸር መቀበል ይሄ ካልቸራል ኤክስቼንጅስ የምንለው ላንጉጅ ሊሆን ይችላል፣ የራሳችን ካልቸር ሪሊጂን ቢሊቭ ሊሆን ይችላል። እነዚህ ነገሮች ኤክስቼንጅ እንደራረጋለን ማለት ነው። ይሄ እንደ አድቫንቴጅ የሚታይ ነው። ዲስአድቫንቴጁ ምንድነው? ግሎባላይዜሽን እንግዲህ እንደምታዩት ብዙ ጥቅሞች እንዳሉት ሁሉ it has also its own drawbacks ወይም ደግሞ ዲስአድቫንቴጅስ የምንለው አለ። ዶሚናንስ ኦፍ መልቲናሽናል ኮርፖሬሽንስ most of the time እነዚህ መልቲናሽናል ኮርፖሬሽንስ የምንላቸው ቢግ ኮርፖሬሽን የምንላቸው ከፍተኛ የሆነ ዶሚናንስ አላቸው። ለምሳሌ ሌትስ ሴይ ሚዲያም ቢሆን ይችላል፣ እነዚህ ዓለም አቀፍ ሚዲያዎች ሊሆኑ ይችላሉ። ከፍተኛ የሆነ ኢምፓክት መፍጠር ይችላሉ። ለምሳሌ እንደነ ቢቢሲ የመሳሰሉት ወይም ደግሞ አልጀዚራ የመሳሰሉት እነዚህ ኒውስ ተቋምስ የምንላቸው እንደ ኮርፖሬሽን እንላቸዋለን። ወይም ደግሞ አብዛኛውን ጊዜ እነዚህ ቢግ ኮርፖሬሽን የምንላቸው የመኪና ፋብሪካዎች ሊሆኑ ይችላሉ። የተለያዩ ቢግ የሆኑ ኢንዱስትሪዎች ያሉበት ምን ሊሆን ይችላል? ቢግ ኮርፖሬሽንስ። እነዚህ ቢግ ኮርፖሬሽን አብዛኛውን ጊዜ ኢንካሙን ኮንሰንትሬት የሚያደርጉት በራሳቸው ነው። ኤቭሪቲንግ ኢዝ ዲፔንድስ ኦን ዴር ፖሊሲስ በራሳቸው ፖሊሲ ሌሎቹ እንዲወስኑ ወይም ዲሲሽን ሜከር እንዲሆኑ አይፈቅዱም ማለት ነው። በራሳቸው ፖሊሲ ብቻ ነው የሚንቀሳቀሱ። ይሄ እንግዲህ ከፍተኛ የሆነ ኢምፓክት አለው ማለት ነው። ኮላፕስ ሎካል ቢዝነስ ኤንድ ትራዲሽንስ ሞስት ኦፍ ዘ ታይም ይሄ ሎካል ትራዲሽንስ የምንለው ወይም ቢዝነስ የምንለው ችግር ላይ ይወድቃል ማለት ነው። ለምሳሌ የሆነ ምርት አንድ ሀገር ላይ ይመረታል። ቢግ ኮርፖሬሽንስ ከውጭ የሆነ ምርት መጣ። ለምሳሌ ከውጭ አንድ ራሱን የቻለ ለምሳሌ ሹዝ ከሆነ ሀገር ተመርቶ መጣ። ሌትስ ሴይ ፍሮም ቻይና እንበለው። ከቻይና ተመርቶ የመጣ ሹዝ አለ። እዚህ ጋር ደግሞ ትራዲሽናል የምንላቸው ወይም ደግሞ ሎካል ማርኬት ወይም ኮምፒውተሮች የራሳቸውን የሆነ ምርት ያመርታሉ፣ ሹዝ ያመርታሉ። ግን
እዚህ ጋር ኢንተርናሊ ያለው ማርኬት ይሄ ከውጭ የመጣው ስዋለው ሊያደርገው ይችላል ማለት ነው። ይሄ ከፍተኛ የሆነ ኢምፓክት አለው። ሌላው ካልቸራል ሆሞጂናይዜሽን የሚለው ዌስተርናይዜሽን የሚለውን የሚያንጸባርቅ ነው። አብዛኛውን ጊዜ ማህበረሰቡ የራሱን ካልቸር ይተውና የሌሎች ካልቸሮች ኤክስፖዝድ ይሆናል ማለት ነው። በምናያቸው ነገሮች ወይም ደግሞ በምንሰማቸው ነገሮች ወይም ደግሞ እነዚህ ዌስተርኖች ብዙውን ጊዜ የሚያደርጉትን በተለያየ መንገድ በሙቪም ሊሆን ይችላል በተለያየ መንገድ በማየት እንደነሱ ሼፕድ እንሆናለን ማለት ነው። አለባበሳችን ኤቭሪቲንጋችን ሼፕድ ልንሆን እንችላለን ማለት ነው። ስለዚህ ኢንፍሉዌንስ ያደርገናል። ይሄ ግሎባላይዜሽን ራሱን የቻለ እንደ ኢምፓክት ማለት ጥቅም እንዳለው ሁሉ ራሱን የቻለ ኢምፓክት አለው። ካልቸሩን ይተዋል የሰው ልጅ የራሱን ያደገበትን የራሱን ማንነት ማህበረሰቡን አይደንቲቲውን ይተውና መጨረሻ ላይ ማን አንተ የሚባለውን ጥያቄ ራሱ መመለስ ያቅተዋል ማለት ነው። ምክንያቱም ብዙውን ጊዜ ኢንፍሉዌንስድ የሚሆን ከሆነ የራሱን ካልቸር ትቶ ቶታሊ ኢመርስድ የሚሆን ከሆነ ዊዝን ዘ ዌስተርን ካልቸርስ ከፍተኛ የሆነ ኢምፓክት ያሳድራል ማለት ነው። ዳዘር ማለት ኢንክሪዝ ኢንኢኳሊቲ ቢትዊን ዲቨሎፕድ ኤንድ ዲቨሎፒንግ ኔሽንስ የሚለው ኢንኢኳሊቲ ቅድም እንዳየነው የኢንካም ኢንኢኳሊቲ ወይም ደግሞ የሀብት አለመመጣጠን ዲስትሪቢዩሽናችን በምናይበት ሰዓት ቢትዊን ዲቨሎፕድ የሆኑ ካንትሪዎች ከፍተኛ የሆነ ኢኮኖሚ ያላቸው ዲቨሎፒንግ ኔሽንስ ደግሞ የላቸው። ስለዚህ there is a variation of income ይፈጥራል። ግሎባላይዜሽን ዲቨሎፒንግ ካንትሪስ ኢኮኖሚክ ኢምፓክት ሊኖረው የሚችለው እንዴት ነው ብለን በምናይበት ሰዓት ፖዚቲቭ ኢምፓክቱ አክሰስ ቱ ግሎባል ማርኬት ያደርጋሉ። ግሎባል ማርኬት ኦፕን ነው፣ ማከናወን ይችላሉ። ጆብ ክሪኤሽንስ ቪያ ፎሬን ኢንቨስትመንት ወደ ሀገር ውስጥ ይመጣሉ፣ ኢንቨስት ያደርጋሉ። ይሄ ፎሬን ኢንቨስትመንት ካለ ደግሞ ብዙ ሰራተኞችን ይቀጥራል ማለት ነው፣ የስራ ዕድል ይፈጥራል። ሌላው ፖቨርቲ ሪዳክሽንስ ወይም ለምሳሌ እንደነ ኢንዲያ እና ቻይና የመሳሰሉት እነዚህ ያው ለምሳሌ ሰክሲድ ያደረጉ ናቸው። ሞስት ኦፍ ታይም ግሎባላይዜሽን ተጠቅመውበታል። ኢኮኖሚክ ኢምፓክትም ያመጡበት ነው ማለት ነው። ኔጌቲቭ ኢምፓክቱ ምንድነው? ኤክስፕሎይቴሽን ስሩ ሎው ዌጅስ። አሁንም እንደምናየው እዚህ ጋር በካፒታሊዝም ፖሊሲ ስር አብዛኛውን ጊዜ ካፒታሊዝም ላይ ሞስት ኦፍ ታይም there is high income ያላቸው ፓወርፉል የምንላቸው ማህበረሰቦች ብዙ ሀብት ያካበቱ ወይም ደግሞ ብዙ ኢንዱስትሪዎችን የሚቆጣጠሩ ከፍተኛ የሆነ ሀብት ያላቸው ሰዎች አብዛኛውን ጊዜ እነዚህ በሎው ኢንካም ወይም በሎው ዌጅስ ሞስት ኦፍ ዘ ፒፕልስ ምን ያደርጋሉ ማለት ይቀጥራሉ ማለት የሚከፍሉት ክፍያ በጣም ዝቅተኛ ነው። ስለዚህ ሎው ዌጅስ የምንለው ዴይሊ ቤዚስ ሊሆን ይችላል፣ መንዝሊ ሊሆን ይችላል፣ ይርሊ ሊሆን ይችላል። ማህበረሰቡ በበቂ ሁኔታ ክፍያ ያገኝ ማለት ነው። ምክንያቱም ሪሶርሱ በማን ኦን ዘ ሃንድስ ኦፍ ዘ ፊው ኮንሰንትሬትድ ከሆነ ማለት ፖሊሽንስ ኢን ካንትሪስ ዊዝ ዊክ ሬጉሌሽን እንደምናየው ይሄ ግሎባል የሆነ ክላይሜት ኮንዲሽንስ የዓለም የአየር ንብረት እንደምናየው ከፍተኛ የሆነ ኢምፓክት አለው ማህበረሰቡ ላይ ግሎባሊ። ይሄ ሊመጣ የሚችለው ምንድነው? በፖሊሽን አማካኝነት ነው ማለት ፖሊሽን ከፍተኛ የሆነ ኢምፓክት አለው ማለት ነው። ይሄ ምንድነው? ዊክ የሆነ ሬጉሌሽን ወይም ዊክ የሆነ ፖሊሲ አለመኖር የዚህ የፖሊሽን ኢምፓክት ነው ማለት ነው። ያ ማለት ፍሪሊ ግሎባሊ ትሬድ ማድረግ ይቻላል፣ ኢንዱስትሪ መክፈት ይቻላል፣ መስራት ይቻላል፣ ብዙ ነገሮችን መጠቀም እንችላለን። ያ ማለት ምንድነው? ኢንተርዲፔንደንሳችን በጣም ሃይ በሆነ ቁጥር ነገር ግን የኢንቫይሮንመንታል ፖሊሽንስ የምንለውን ሌፍት እያደረግነው ዊክ የሆነ ሬጉሌሽን ቁጥጥር ዝቅተኛ የሆነ ቁጥጥር ይኖራል ማለት እሱ ኢንቫይሮንመንት ላይ ከፍተኛ ኢምፓክት ይፈጥራል ማለት ነው። አንኢምፕሎይመንት ኢን ዴቨሎፕድ ኔሽንስ ዱ ቱ አውትሶርሲንግ ማለት ነው። እዚህ ጋር አንኢምፕሎይመንት ኢን ዴቨሎፕድ ኔሽንስ ዱ ቱ አውትሶርሲንግ ነው። ብዙ ጊዜ በቴክኖሎጂ እነዚህን እንትኖች የሚተኩ ከሆነ ሞስት ኦፍ ታይም አውትሶርሲንግ ዱ ቱ አውትሶርሲንግ የምንለው ወይም ይሄ አንኢምፕሎይመንት ሀፕን ሊያደርግ ይችላል ማለት ነው። ቢኮዝ ዲቨሎፕድ ኔሽንስ አሁን በብዛት የሚጠቀሙ ያሉት ምንድነው? they are just using the artificial intelligence የምንለው ወይም ደግሞ ሮቦትስ የመሳሰሉትን ነገሮች most of the time ማህበረሰቡን አሁን ለምሳሌ ወርክ ኤሪያ ላይ ሳያሳተፉ ሞስትሊ እነዚህ ነገሮች በመጠቀም በኢንዱስትሪ የሚሆን በተለያዩ ነገሮች ላይ ስራን ለማቅለል ይጠቀማሉ። በዛን ጊዜ most of the time አንኢምፕሎይመንት ወይም ደግሞ ስራ አጥነት ይንጸባረቃል ማለት ነው።